السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليماً كثيراً. أما بعد يتكبراتشو يا الله بارياوچ يا الله فقادو هونو يزيچ يسوست مسرتاوي نطبوچ የያዘች ክታብ ያየን ዛሬ ገጽ 35ኛው ላይ እንገኛለን። ይሄ ወሳኝና አንገብጋቢ የሆነ ርዕስ ያዘ ቦታ ስለሆነ ያው ጊዜዎችን ወዝዷል። ያው ጊዜ ተወስዶ መታየት ያለበት ነገር ስለሆነ ነው። ኩሉ ሀዛ ይላል። እስካሁን ስናያቸው የነበሩ የቁርአን አንቀጾችና እንዲሁም የነብያችን አለይሂ ሰላቱ ወሰለም ሐዲሶች የዱሉ ይጠቁማል ይላል ሻሪሁ ዶክተር ሼክ ሁሴን على أن الشرك كفو የሆነው ሽርክ أعظم الذنوب ትልቅ የሆነ ወንጀል ነው። ሽርክ መጥፎ ነገር ነው። وإذا كان الشرك ይላል بالله ላይ ማጋራት እስከሆነ ድረስ أعظم الذنوب የወንጀሎች ሁሉ አለቃ እስከሆነ ድረስ فإنه يجب ጉዳዩ ግዴታ ይሆናል على العلماء علماዎች ላይ ግዴታ ይሆናል والمتعلمين علمን በማንሳት መንገድ ላይ በተሳተፉ ሰዎች ግድ ይላል ይላል። النهي መከልከል عنه ከዚህ ከሽርክ መከልከልና ማስጠንቀቅ ግዴታ ይሆንባቸዋል። ምን አገባኝ አይባልም። የተወሰነ ጊዜ ተናገር ያለው ከገባቸው ይግባቸው ካልገባቸው እንደሚሆኑት ይሁኑም አይባልም። ዓሊም በሆነ ሰው ላይና ሙተዓልም በሆነ ሰው ላይ ከሽርክ መከልከልና የሽርክን ሁኔታ ግልጽ ማድረግ ግድ ይሆንባቸዋል። ነብያችን አለይሂ ሰላቱ ወሰለም ኩልኩም ራኢን ወኩልኩም መስኡሉን አን ረኢየቲሂ ሁላችሁም ጠባቂዎች ናችሁ በጠበቃችሁትም ነገር አላህ ዘንድ ተጠየቁበታላችሁ ብሏል። ያ ሚንኩም ኡመቱን የድኡነ ኢለል ኸይር ወያእሙሩነ ቢልማዕሩፍ ወየንሀውነ አኒል ሙንከር ወኡላኢከ ሁሙል ሙፍሊሁን ይላል አላህ። ከናንተ መካከል በጎ የሆነ ነገር በጎነቱን የሚገልጹ ጸያፍ የሆነ ነገርን ጸያፊነቱን የሚገልጹ ሊኖሩ ግድ ይላል። ዝም መባል የለበትም ይላል አላህ ቁርአኑ ላይ። ስለዚህ በዑለማዎችና በሚማሩ ሰዎች ላይ ግዴታ ይሆንባቸዋል ኡማውን ከሽርክ ማስጠንቀቅ፣ ከቢድዓ ማስጠንቀቅ፣ ከሽርክ ቤተሰቦችም ማስጠንቀቅ፣ ከቢድዓ ባለቤቶችም ማስጠንቀቅ ግድ ይላል። ይሄ ትክክለኛ መስመር ላይ የገቡ ትክክለኛ መንሃጅና አቂዳ ላይ ያሉ ሰዎች አምሎ የሚቀበሉት ነጥብ ነው። فيجب ግዴታ ይሆናል التحذير ማስጠንቀቅ من الشرك ጸያፍ ከሆነው ሽርክ ማስጠንቀቅ ግድ ይላል። وبيانه እንዲሁም ደግሞ ሽርክን ፍትፍት አድርጎ ለሰዎች ማቅረብ ግድ ይላል። للناس ለሰው ልጆች حتى يجتنبوه ሰዎች ይጠነቀቁ ዘንድ ሽርክን ስሙን ጠርተህ ከቻልክ አመላክተህም ግልጽ ታደርግላቸዋለህ። ምሳሌ ያቀርብክ ዑለማዎች ክታባቸው ላይ
የሚመለኩ ነገሮችን ስማቸውን በዝርዝር እየጠቀሱ ሙስሊሙን ኡማ ያስጠነቅቃሉ እዛ ላይ ሄዶ እንዳይወድቅ هذا الذي يجب يهنو ግዴታ የሚሆነው በዓሊምና በሙተዓልም ላይ አማ አዩስከታ عن الشرك ስለ ሽርክ ዝም ማለትና ወይትረከ الناس የሰው ልጆች ዝም ከተባሉ يعبدون غير الله ከአላህ ውጭ ያመለኩ ዝም ከተባሉ وهم يدعون الاسلام ደሞ በጣም የሚገርመው ደሞ ይሄ ነው እስላም ነኝ ሙስሊም ነኝ ያቂዳ ሰው ነኝ ነው ደሞ የሚሉት እኮ ችግር እንዳለበት ያወቀ ሰው እኮ ህክምና ይደረግለታል አንድ ሰው ታሞ አልጋ ላይ ሲተኛ መታመሙን አውቆ ወዴት ይሄዳል ወደ ሐኪም ቤት ይሄዳል ለዛውም ሐኪም ቤት ሲሄድ አማርጦ ዶክተር ጠይቆ ተጅሪባ ወስዶ ነው የሚሄደው እነዚህ ሰዎች እኮ يدعون الاسلام ዛፍ አይቀራቸው ነብይ አይቀራቸው መላእክት አይቀራቸው ጅኒ አይቀራቸው ቀብር አይቀራቸው ቡና አይቀራቸው ጫት አይቀራቸው ጥቁር ከለር ያለው አይቀራቸው ቀይ ያለው አይቀራቸው እንቅፋት አይቀራቸው እርዙ አይቀራቸው እስከ መጨረሻው ግን ትክክለኛው ሙስሊም እኛ ነን ይላሉ ተደራራቢ የሆነ ማይብነት አላዋቂ ነው ግን አላዋቂነቱም አያቅም ይሄ ትልቅ አደጋ ነው ትልቅ አደጋ መጥፎ በሽታ ይባላል ይሄ የማይሽር የሆነ ካንሰር ያለ ማወቁን የማያቅ ሰው ጃህሉ ሙረከብ ይባላል ይሄ ስለዚህ يدعون الاسلام እስላም ነን ብሎ ደግሞ ይሞግታሉ ولا احد ينهى ደሞ የሚገርመው ደሞ ይሄንም ያየ ደሞ የሚከለክል የለም አብዛኛው መስጊድ ላይ ይውስኪ ጾም ጾሙ ሐጅ አድርጉ ዘካት ስጡ አወል ሰፍ ቀድማችሁ ግቡ ቁርአን ቅሩ የጧትና የማታ ዝክር ነብዩ አዘውበታል አላዘዙበትም አዘዋል ሸክ የለም ግን ለስራው ደረጃ አላቸው ነብያችን አለይሂ ሰላቱ ወሰለም ምንን ከምን አስቀደሙ በየመስጊዱ ሂዱና አሁን ይቀራል አይደል እንዴ ይቀራል እኮ ምን ይቀራል ተፍሲር ይቀራል ምን ይቀራል ኡምደቱል አህካም ይቀራል ምን ይቀራል ቡሉግ ይቀራል ምን ይቀራል ሙስሊም ይቀራል ምን ይቀራል ቡኻሪ ይቀራል ምን ይቀራል ፍቂሆች በአጠቃላይ ይቀራሉ ግን ይንደረደራሉ ባትሪው የደከመ መኪና ማኑዋል ከሆነ ቁልቁለት አድርጋችሁ ስትገፉት ሞተሩ ይነሳል አይነሳም ይሄን ሚንደረደሩ ሰዎች አይነሳም ሞተራቸው በቃ ተዘክቷል ይንደረደራሉ የት ሊመጡ ተውሂድን ያዙ ሽርክ ራቁ ለማለት ይንደረደራሉ ግን አይደፍሯት የነሱ ባትሪ በግፊም ይነሳል አብቅቷል በቃ ዴድ ሆኗል ዴድ በየመስጊዱ እስኪ እዩ ኹጥባም ላይ በየጊዜው ርዕሶች ይቀያየራሉ ግን ስለ ተውሂድ ትኩረት አድርጉ አብሬትን አታምልኩ ቃጥባሬን አታምልኩ ሲንን አታምልኩ ጀበናን አታምልኩ ሀጀርን አታምልኩ ሸጀርን አታምልኩ ቃንን አታምልኩ ኑር ሁሴን አታምልኩ ሰይድና ከድርን አታምልኩ ነብዩንም አታምልኩ ጅብሪልንም አታምልኩ ሚካኤልንም አታምልኩ ብሎ በዝርዝር ፍትፍት አድርጎ የሚናገሩ ሰዎች አላህ ያዘንላቸው ሰዎችን የምታገኙት አብዛኛው ቦታ ሁሌ ረጋ ይቀልቁሉ ሁሌ ቀይር እንጂ በአላህ ቀይር አላህን ፍራ ቀይር አንዳንዴ ተውሂድን ንገራቸው ስለ ተውሂድ በደንብ ይነገራል በየክፍለ ሀገሩ ከተማ ላይ አብዛኛው ሰው ተውሂድና ሽርክን ወላሂ ለይቶ ያውቅ አልተነገረውማ አማም አላህ ይጠየቃሉ ሚንበሩን የያዙ መድረኩን የያዙ ሰዎች ወላሂ ይጠየቋታል የሰረቁ ሰዎች ከመጠየቃቸው በፊት ይጠየቃሉ ነብዩ ጀሃነም የሚጀምረው ምትቀጣጠለው በአሊም ነው አሉ ነብዩ አለይሂ ሰላቱ ሰላም በሱ ነው የሚጀምረው ለምን አልከለከለማ አላዘዘማ ደብቆ መጥቷላ የነብያቶችን ውርስ ስለዚህ ሰዎች በዛ ሁኔታ ላይ ዝም ሊባል አይገባም ወላ አሐድ ይحذر አለ ደግሞ የሚያስጠነቅቅም የለም አብዛኛው በሚያስጠነቅቁ በሚከለክሉ ሰዎች ነው ዘመቻው ሁሌ እሳቸውን አትጋብዟቸው ይባላል ለምን ሁሌ አንከር ያለ ዳዋ ነው የሚያደርጉት እሳቸውን አትጋብዟቸው ለምን ስለ መጥፎ ነገር ያነሳሉ ዲቴል ገብቶ ማይፈተፍቱ የሆኑ ሰዎችን አምጡ በቃ ዝም ብላችሁ ረቃይ ቀልቁሉ የሚያስነቅሱ የሚሰበስቡ ሰዎችን አምጡ ይባላል ይሄው የቂያማ ቀን ተጠየቁበታላችሁ የምታደርጉት ከሆነ ይህን ነገር እንጂ ይቆጣ ምንም ችግር የለው ነብዩ እኮ አስሮ እኮ ነው የተናገሩት አይደል እንዴ ሱማማን እኮ ውሃ ሰጥቶት ጋብዞት እኮ አይደለም ነብዩ አስሮት እኮ ነው ዳዋ ያደርጉለት አስሮት መስጊድ ውስጥ ይሄው ነብዩ አስሮ ነበር ዳዋ የሚያደርጉት ነብዩ የሰዎችን ውዴታ አላህን በማስቆጣት የሚፈልግ ሰው አላህም ሰዎችን ይቆጥበታል ሰዎችን በማስቆጣት ደግሞ የአላህን ውዴታ ማስቆጣት ማለት እኮ ድንበር ማለት አይደለም እኮ እውነታውን ፍትፍት አድርጎ መናገር ላይ ከገባ ሰዎችም እንዲወዱት ያደርጋል አላህም ይወደዋል አላህ ከሚወዳቸው ያደርጋል ሀከዛ ተገላቢጦሽ ነው ሸይጣን ገልብጦት ነው እንጂ መስጊድ የተሰራው ለምንድን ነው አላህ ማይዘከርበት ከሆነ ፋይዳ የለውም ፋይዳ ጥቅሙ የለውም በል ነብዩ አለይሂ ሰላቱ ሰላም የነበረቻቸው የመዲናን መስጊድ አስቡት አሁን ነው የሰፋው አሁን ከዓለም የመጣ ህዝብ ያስተናግዳል አይስተናግድም የዛኔ እኮ ትንሽ ነች የነብዩ መስጊድ በዛ ነው ሰሃቦች ተርቢያ ያደረጓቸው መስጊድም ነው ዩኒቨርሲቲም ነው
የሚገናኙበትም ነው ሹራ የሚያደርጉበትም ነው ጦርነት የሚለማመዱበትም ነው ሁሉም ያደርጉ ነበር መስጊዳቸው ውስጥ ነብዩ አለይሂ ሰላቱ ሰላም መስጊድ አላህ ይወሳበታል ይሄን አትከልክሉ አላህን ፍሩ መስጊዶችን ኦፕን አድርጉ ክፍት አድርጓቸው ግን ክፍት ስታደርጉን ድንበር ካለፈ በዚህ ድንበር አልፋል አቁም አይቻልም እውነት ከሆነ ደግሞ ቀጥል እውነት ነው ይሄ ቁርአንና ሐዲስ ማይጋጭ ነው ብላችሁ አስምሩበት ዝም ብሎ መስጊዶችን መዝጋት ተገቢ አይደለም ወላሂ አላህ ማንቁርታቸውን ይዛቸዋል መስጊድ የሚዘጉ ሰዎች የሽርክ መድረክ ያደረጉት ተውሂድ አይነገርም በየቦታው የሚያማምሩ መስጊዶች አሉ የሚያማምሩ ወጣቶች አሉ የሚያማምሩ እናቶች የሚያማምሩ አባቶች አሉ ግን ስለ ተውሂድ አይነገራቸው ተውሂድ ምን እንደሆነ ወላሂ ለይቶ አያውቁ ሽርክ ምን እንደሆነ ለይቶ አያውቁ ሽርክ ማለት አንገት ላይ ማንጠልጠል ሂዶ ለድንጋይ ስጁድ መውረድ ነው የሚያዩት ሌላውን አያዩ ይሄ ይነገራቸው እንጂ ይላል አልአምሩ ኸጢሩን ጅደን አለየ ጉዳዩ እኮ በጣም አደጋ ነው እንዲህ በቀላሉ የምታዩት ነገር አይደለም አንድ ጊዜ አባት ካመለጠ መልሰት አመጣለ ይመለሳል ከነሽርኩ ወስዳችሁ የቀበራችሁ ሰዎች ነገ ታመጡታላችሁ የለም ይሄ ከቀብር ወጣ ምናምን ተብሎ የሚናፈሰው ነገር የለም አትቀበሉ አላህ አይመጡም حرام ነው ብሏል አላህ ዘግቶታል ባለፈው ስልጤ ዞን ላይ ጻልሽ ከቀብር ወጣ ብሎ ሲያናፍሱት ነበር ውሸት እኮ ነው ሸይጣን ሲጫወትባቸው እኮ ነው የቀበሩትም የለም የመጣም የለም ልጁ ከየት ነው የመጣው ሲባል ምን ይያላችሁ ነው ይላል አስጨንቆታሉ ጋዜጠኞች ሞኝ ጋዜጠኞች ደግሞ አሉ ባሁኑ ጊዜ ህፃን ልጅ ከቀብር ወጣ ሲባል ኢንተርቪው ሊያረጉ ከአዲስ አበባ ተነስቶ መኪናቸውን ይዘው ይሄዳሉ ሰለፍ ወልይ ነው ሊሉ እኮ ነው ከቀብር ወጣ ብሎ ሊያመልኩት እኮ ነው ከቀብር ተነስቷል ብለው እውቅና የሚሰጡት ምን ሊያደርጉት ነው ሊያመልኩት አንድ ሴት ያይ ነበር እኛ ሀገር አውገረት ትባል ነበር ከቀብር ተነስታ የመጣቸው አውገረት ተብላ ስም ተሰጥቷታል حرام ነው አይመለሱ ማለት ቀብር ከገቡ በኋላ አይመለሱ ማለት ሩሃቸውን የወሰደው ማለት መለከል ሞት አንጠልጥሎ ወስዷታል ወሰዳት አይመለሳት የለም حرام ነው ባታ ለቂያማ ቀን ነው እዛው የምትሰበሰበው መመለስ የሚባል ነገር የለም አንዳንዱ ሰው ሱንይ ሙሉ እኮ ሚሻም ግራ የሚገባቸው ሰዎች አሉ ይሄ ነገር ኢንኬዝ እውነት ሊሆን ይችላል እንዴ ወጥቶ ሊሆን ይችላል እንዴ የሚወጣ የለም ዝም በል ቀብሩን ባዶ ነው ያገኘው ይላል ኮልፌ ይሄድ ጅብም እኮ ጀናዛው ተበልቶ ሊሆን ይችላል እኮ አይታወቅም ወይ ጉርጓሩም አፈሩ በስቶበት ተቆፍሮ ሊሆን ይችላል ሲሄድ አጣዋቸው ይላል በእኔ መስጂድ አንድ ጊዜ ሰግጄ ወላሂ ጁማ ሰግድ እኮ ነው ፊት ለፊት ቁጭ ብሎ ተአምር ልንገራችሁ ይላል ሰውየው ምን ነው ሲሉት አንድ ጊዜ ሐጅ ሄድኩኛል እሺ አንድ አባቴ ጓደኛ ነበሩ ወልይ ነበሩዋል እሺ ጧፍ ላገኘዋቸው አለ እሺ ሰላም አለይኩም ከየት መጡ ዝም በል አንተ እንደዚህ ነገር አይጠይቅም ብሎ ተሰጥተውብኝ አለ በቃ ወላሂ መስጊድ ውስጥ ነው የሰማሁት በእኔ መስጊድ ውስጥ ምክትል ኢማሙ ነሽር ሲያደርግ ነብዩ መስጂድ ላይ ዘበኛ የነበረው ሰውዬ ነብዩን በመናሜ አይቻቸዋል እቺን መልእክት ያላስተላለፈ ሰው በስንት ቀን ይሞታል ብሎኛል አለ በ3 ቀን ወይ በ9 ቀን ይሄ ሲንሰራፋ ነበር እሺ በቀደም ጁማ እዚህ ካራ ሰገድኩኝና የሆነ መስጊድ በጣም አጂብ ሽርክ እንደዚህ አይነት ነገር አለ ብላችሁ እስከምታስቡ ካራ የሆነች ትንሽ መስጊድ አለች ሰገድኩና የሆነ ሰውዬ ከጁማ በፊት ተነስቶ ይናገራል ታምኑኛላችሁ አታምኑኝም እናምናለን ይሉታል ሳውዲ ነበርኩ እሺ ሰፋና መርዋ ላይ ተኝቼ ይላል ሰፋና መርዋ እኮ መኝታ የለም አለልኝ ፖሊሶች ለሰከንድ አያስቀምጧችሁ ወደዚህ ወደዛ ሰፋና መርዋ የሚሮጥበት ቦታ ነው ሰፋና መርዋ ተኝቼ ይላቸዋል በጆሮ የሰማሁት ወላሂ ነው የምላችሁ ከዛ እሺ ሲሉት ጅብሪል መጣና አለ የቂያማ ምልክት አለኝ አለ ምንድነው ሴቶች ቤት ቁጭ ብሎ ወንዶች እንጀራ ተሸክመው በየመንደሩ ይዞራል ብሎኛል አለ ወላሂ በጆሮ የሰማሁት ነው በጆሮ የሰማሁት አረ አንተ ሰውዬ አላህን ፍራ አልኩት መስጊድ ውስጥ አላህን ፍራ ስለው አተዝምበል አሉኝ አንዱ ኢማም ኹጥባ ቢያደርገው ሰውየውን ባህሪ እናቃለን አውቀን ነው ዝም ያለው እስብር ያ ኡስታዝ አለኝ ነብይ ሊሆን እኮ ነው ጅብሪል ለማን ነበር የሚመጣው ለነብዩ ደግሞ ውሸቱን እኮ ነው ሰፋና መርዋ ተኝቼ ይላል መኝታ የለም ሰፋና መርዋ እኮ ይሮጥበታል ታዩታላችሁ ስትሄዱ ሽርክ አለ እንደ ልትሉ ነው እንዴ ሞልቷል ولا احد يهذر الامر خطير جدا በጣም አደጋ ነው ይሄ የሽርክ ጉዳይ هناك الناس يتوجهون الى النهي አለ ሰዎች አሉ ደግሞ ንቅጣጩ አቅጣጫ ይይዛሉ አለ አን ሪባ አትብሉ አላህም ከልክሏል ሽርክ ያለበት ሪባ አትብላ አይጠቅመው ከሪባ የሚቀድም ነገር አለ ሽርክ አታሻርኩ ነው የሚቀድመው መራቲ በላ አማል የሥራ ደረጃ ትምህርት ቤት የ5 አመት ልጅ ዩኒቨርሲቲ ነው የምትወስዱት አዲስ አበባ ዩኒቨርሲቲ ወይ ጅማ ዩኒቨርሲቲ ወይ አዳማ ዩኒቨርሲቲ ወይ ሐዋሳ ዩኒቨርሲቲ ነው የምትወስዱት ወይ የት ነው የምትወስዱት የ5 አመት ልጅ ከጂ ነው የሚሄደው ዩኒቨርሲቲ ቤት ደግሞ ይረብሻል አይገባውማ ወዚና አለ ዝሙትም እንዳሰሩ ይላሉ ከእስላም ውጭ ያሉ ሰዎች ሪባ አትብሉ መጠጣጡ ይባላል እንዴ አይባልም ምን ነው የሚባሉት ቁሉ ላ ኢላሃ ኢላላህ ተፍሊሁን ላ ኢላሃ ኢላላህ ብለው ትድናላችሁ መራቲ በላዕማል ደረጃ ማወቅ አለበት ይሄ ደረጃ የማያቅ ኡስታዝ የማያቅ ዳይ ኸይር የለው ሙስሊሞችን መጀመሪያ አንጻቸው በአቂዳ ገብቷቸዋል አዎ ሽርክ እንደማይቻል ታውቃላችሁ አዎ
ካላህ ውጭ መጥቀም መጉዳት የሚችል የለም አላህ ብቻ ነው ብላችሁ አምናችኋል አዎ እንቀጥል በቃ አንድ ጊዜ ሐረም ላይ የሆነ የግንባታ ዕቃ ወጥቆ ሰው ሞቶ ነበር አልሞተም አጠገቤ ሸሪከቱ መካ የሚባል ቦታ በአንድ ጠረጴዛ ምግብ እየበልና ነበር አለኝ ምን ነው ስለው አንድ ጫት ቢኖር እኮ አብሬትዬ ብዬ አላህ በላውን ያነሳው ነበር አለኝ የት ነው ያለው መካ ይደግማል እጁ ባይደክሙ ይሻሎት ነበር ሀጅ የከፈሉትን ገንዘብ ለልጆቹ ባጃጅ ቢገዙላቸው ይሻል ነበር ስላቸው አረባክ ልጄ ነው የከፈለችው እንዴ አልከፈልኩም አለኝ ሐረም ማለው ሀቢይ አለኝ አገር ቤት አስቸግሮኝ ነበር እዚህ ማለህ አንተ አለኝ ይሄው እንደዚህ አይነት ሰው ሀጅ ቢያደርግ ፋይዳ የለውም አቂዳ ያለው ሰው ነው ሀጅ የሚያደርገው ትክክለኛ እምነት ያለው ሰው ሀጅ ያደርጋል ይጸድቅለታል የዛኔ ሀጅ በሙሉ ተውሂድ ነው ግን ሽርክ ያለባቸው ሰዎች እዛም ሄዶ እንትን የሚበሉ አሉ ሳውዲ ካሮት ጫት የለም ማለት ሳውዲ እዛ ሳውዲ ቁጭ ብሎ ካሮት ጅርጅር የሚባል እንትን አለ ቅጠላ ቅጠል ዛሬ ኸሙስ ነው ይሉና አሜን ይላሉ እንዳገር ቤት አሜን ይላሉ ምንድነው ያቀረቡት ተጠገባቸው እነ ካሮትን የማን ቦታ ተክቶ የጫት ቦታ እንደዚህ አይነት ሰው ሀጃቱ ሰዱ ቀድማችሁ የቱ ሰዱት ወደ አቂዳ ቦታ ወሰዱት ተውሂድ ይስማ አቂዳ ይስማ መጀመሪያ ስለ ሽርክ ይጥላ ሽርክ ከጠላ በኋላ ወሰዱት ኑሩን አላ ኑር ነው ይሄ ከኑር ኑር ነው ሌላ ጭማሪ እሺ ወዚና ከዚና የሚያስጠነቅቃል ወፈሳድ الاخلاق አላ የስነ ምግባር ብልሹነት ላይ ትኩረት ያደርጋሉ የፈለገ የስነ ምግባር ብልሹነት ያለበት ሰው አቂዳ ካለው ሊማር ይችላል ግን እነሱ ትኩረት የሚያደርጉት የስነ ምግባር ብልሹነት ይላሉ هذا امور نعم محرمون አው ተገቢ ነው ልክ ነው ጥሩ መሆን ዚና ያለ መስራት ሪባ ያለ መብላት ያዛል እስላም ልክ ነው ሙሐረም ነው ፈሳድም ነው እርግጥ ነው ላኪን الشرك اعظم عليه ነገር ግን ሽርክ ከባድ ነው فلماذا لا يهتمون بالنهي عن الشرك ለምንድን ነው በሽርክ ላይ ትኩረት ማድረግ ያቃታቸው ምን በሽታ ይዟቸው ነው አረ ይሻላችሁ አላህን ፍሩ ተናገሩ ቤት ውስጥ ተናገሩ መድረሳ ላይ ቁሉ ላ ኢላሃ ኢላላህ ተፍሊሁን በሉ ለእስላምም ከእስላም ውጭ ላሉ ሰዎችም ንገሯቸው ነብዩ አድርስ ነው የተባሉት وما على الرسول الا البلاغ المبين وما على الرسول الا البلاغ المبين على الله በመልእክተኞቹ ማድረስ እንጂ ሌላ ነገር የለባቸውም ማለት አላህ ኸይር ያሻላ ሰው ይገባል የተጠላ ጀሃነም ሐቅ የሆነበት ሰው ጀሃነም ይወርዳል فلماذا لا يهتمون بالنهي عن الشرك ለምንድን ነው በሽርክ ላይ ትኩረት የማያደርጉት والتحذير من الشرك ከሽርክ ለምንድን ነው የማያስጠነቅቁት وبيان ما يقع فيه በዛ የሚወጥቁበት የሆነውን ነገር ለምን አያስጠነቅቅም كثير من الناس የሰው ልጆች ሄዶ ሽርክ ላይ ይወጥቃሉ ቀን ያመልካሉ አባ ይላሉ የናቴ ሴዝ ይላሉ የአባቴ ሴዝ ይላሉ የቦታው ውቃቢ ይላሉ የቦታው ሀድር ይላሉ የቦታው ጅን ይላሉ የማይሉት ነገር የለም ለምን ይሄን አይጠቅስም ما يقول فيه كثير من الناس في الشرك الأكبر كبار بونو شرك تلك بونو شرك لمن أستنككم الذي سووا وتقول يلا وهم يدعون الإسلام على الناس دمو شرك مياشركوا سووا تشكو مسلم نين كني بلاي إسلام يلا مسلم يلا منهم يلود جن تكبراتشوا لا يدمو ستهير የማታውን ቡና የቀኑን ቡና ስላላፈላው እነዚህ ሰዎች ግን ይሄን ተግባር የሚሰሩት የእስላም ዋናውን ይያሉ ነው ይላል የአላህ ፍቃድ ከሆነ